የሚገርም የእናቴ ፎቶ አሁን ድረስ የለም። እያለቀስኩ ቢሰል ማለት ነው የሚያውቁኝ ሰዎች እየነጠቁ እየቀደዱብኝ የለም። አሁን ድረስ የእናቴ ፎቶ የለኝም። እዛ የምስራች ተብያለሁ፣ እናት መታለች ተብያለሁ። ሌሎቹ ማያውቁም ነበር። እናት ስሟ የምስራች ወይስ ሁለቱ ነበር እዛው ሄደው ነበር። እነሱ ሲወርዱ ቶሎ ብዬ እኔ መኪና ገባሁ፣ ግን አላገኘኋትም። እናቴን መኪና ያለችው ከላይ ነው ተሰቅላይ ነበር። ምክንያቱም ሬሳ ስለሆነ ላይ ነው ተሰቅሎ ነበር። ምን ላድርግ በቃ ብዙም የዛ ሰዓት አይደለም የጸጸተኝ። አሁን ነው እየቆየ ያመመኝ መጣ። እኔ ከበደ ይዛለ ማለት ምክንያቱም እነሱ እናቴ አባቴ ሲሉን ያለቅሳለሁ። ሁሉ ጊዜ በዓል በመጣ ቁጥር እናቴ ሲሉን ያለቅሳለሁ። ፍየል ተበላበት። ፍየል ነብር በልቶብኝ ማለት ነው። ብቻዬን ነው የምጠብቀው። አብሬ ከሄድኩ ደበደባለሁ። ከዛ ነብር ከበላብህ ደግሞ ትመታለህ፣ ትገረፋለህ ምናምን እኮ አሁን ታገኛለህ። ከዛ ይችን ነው የሚበላው ነብር። ይችንና ይችን ወጋና ደሟን የጠጣና ስጋውን ትቶት ነው የሚሄደው ወደረስክበት ማለት ነው። ሱሪ ራሱ ባዶ እግሩን የለበስኩት ሱሪ ራሱ የለኝም። የሆነ ኪታ የሚባል ነገር አለ። እሷ የረዳቻቸው አሁን በጣም የተሻለ ደረጃ ደርሰዋል። እሷ አስተረዳችሁ ነበር። ከዛ እናቴ ባየሽ እኔ ወድቄ ቀረሁልሽ ባታል። ሰላም እንዴት ናችሁ? ውድ አስታራቂ ሚዲያ ተከታታዮቻችን፣ እንግዲህ ዛሬ አንድ ለየት ባለ እንግዳ ወደ እናንተ መጥቻለሁ። እንግዳችን እንግዲህ ስቱዲዮ ከመግባታችን በፊት በጣም ብዙ ታሪኮችን እያጨዋወትን ነበረ። ለብዙዎች ያስተምራል፣ ለብዙዎች ትምህርት ይሆናል ብለን ወደ ሚዲያችን አምጥተነዋል። እንግዳችን እንግዲህ ከኢትዮጵያ ጀምሮ እስከ ሳውዲ ድረስ የነበሩት በጣም የህይወት ውጣ ውረዶች እና አሁን ያለበትን ነገር ሊያካፍለን ወደ አስታራቂ ሚዲያ መጥቷል። እንግዲህ እንግዳችን ራሱን ከማስተዋወቅ ይጀምራል። እንግዳችን ስሜ ማዕረግ ምስጌ ጸጋ ይባላል። ማዕረግ ምስጌ ጸጋ ይባላል። ማዕረግ ምስጌ ጸጋ። እሺ ማዕረግ፣ እንኳን ደህና መጣ ወደ ስቱዲዮአችን። እንኳን ደህና ቆያችሁ ወንድሞቼ። እሺ ማዕረግ፣ እስቲ እንግዲህ ከአስተዳደግ ጀምሮ የት እንደተወለድክ ያሉትን ነገሮች እንግዲህ እስቲ ቀስ በቀስ እያደረግን በሚጣፍጥ አይነት መንገድ እናወራው። እሺ ያው አስተዳደግ የኔ ዋግምራ አካባቢ የምትገኝ አስከተማ የምትባል ወይም ደግሞ ዳልኬ የምትባል ቦታ ነው የተወለድኩት እዛ ነው። በቃ ምን ልበል፣ እናቴን ገና በልጅነቴ አጣኋት። አባቴን በተወለድኩ በአመቴ አጣኋት። ብዙ መከራ ብዙ ላይፎች አሳልፌያለሁ በህይወት ውጣ ውረድ። የሰው ልጅ ለሰው ልጅ አይደለም ለአራዊት የማይመኙትን እንዲደረግ የማትመኘውን ነገር ብዙ ላይፎች አሳልፌያለሁ ማለት ነውና አባቴን ያጣሁት በተወለድኩ በአመቴ ነው። እናቴ ነበረች ስታሳድገኝ ነበረ። እስከ 4 አመቴ ቆሜ መሄድ አልችልም ነበር። እውነት? እስከ 4 አመቴ ቆሜ መሄድ አልችልም ነበር። ያ አባት ነበር ስታሳድገኝ የነበረው እናቴና ብዙ መከራ ስቃይታ እናቴን 4 አመቴ ላይ ወደ ጸበል እየወሰደች በጣም ብዙ ቦታ ወጣ ውረድ ወጣ ጸበል ዳንኩ፣ ቆሜ መሄድ ቻልኩ። ኦኬ፣ ወደ ምን ጸበል ነው የሄድከው? ጊዮርጊስ ጸበል የሚባል አለ። ብልባላ ጊዮርጊስ የሚባል ጸበል፣ ጊዮርጊስ ከላሊበላ እልፍ ብላ የምታገኘው ቦታ ነው ማለት ነውና እዛ አካባቢ ሄጄ ድኜ ያው መሄድ ቻልኩ ማለት ነው። እንግዲህ 4 አመት ድረስ መራመድ አልችልም። 4 አመት ድረስ መራመድ አልችልም ነበር። እንዴት ነበር? ህፃን ልጅ በስንት አመቱ ነው የሚራመደው? በ2 አመት ነው በ1 አመት ነው? እንደዛ አካባቢ በ2 አመት አካባቢ ነው መራመድ የሚችለው። በአመት አካባቢ ይራመዳል መስሎኝ። በአመት አካባቢ ያው ዳዴ ላይ ሆነ ይችላል። አንተ ግን እንደዛ ድረስ ያክል አትራመድ። መሄድ አልችልም ነበር። እናቴ ምን ያህል ነበር? በጣም እናቴን ብቻ ለእናቴ ምን ልበል፣ እናቴን በጣም ነው የምወዳትና ብቻ ምን ልበል እናቴን በጣም አሁን እዚህ ሲሉ በፊት መግባቴ በፊት ሳይሆን አሁን ደቂቃ ሰከንድ ሞተች ነው የሚሰማኝና እናቴ በጣም ነው የምወዳት። እና እናቴ ለኔ ብዙ ዋጋ ከፍላለች። በልጅነቴ ብዙ ዋጋ ጸበል ያላባት ጸበል እየተንከራተተች ምን እያለች ልጄ ሰሜ መሰለ ነበር የሚባል የነበረው አባቴን ስለመመስል። ከዛ እንደዛ ዳ ጸበል እኔ ከዳንኩ በኋላ ስንት ልፋቷ ስለሆንኩ ማዕረግ ብላ ስም አወጣችልኝ። ስሜን ቀይራ ማለት ነው። እናቴ ብዙ ዋጋ ከፍላለች። እዛ ሻይ ቤት ነበራት። ምች መጥቷት ታመመችብኝ። እዛ ታማ ወደ ሰቆጣ ሕክምና ሄደች። ሕክምና ሄዳ ብር ለጊዜው 8000 ብር ነው 7000 ብር በዛ ሰዓት አካባቢ አልተገኘም። 8000 ብር ማለት ነውና ከዛ በሰዓቱ ባለመገኘቱ ምክንያት እዛ እንደምንም ተሰባስቦ ምንም ብሎ ወደ ማጮ ሄደች። ማጮ ሄዳ ታክማ በ3ኛው ቀን ነው በ4ኛው ቀን ሞተች። እና እኔም ጨለማ ውስጥ ቀረሁ ብቻዬን።
ያለ እህት ያለ ወንድም ያለ አባት ቀረው። ከዛ ሬሳዋ መጣ። ሬሳዋ ሲመጣ ምንድነው ማለት እናት መጣች። ምስራች ተብዬ መሞቷን አይታወቅም ነበረ። መጣች። ስትመጣ መኪና ውስጥ ነበረ። መኪና ውስጥ ገባ። እናት ያለች መስሎኝ እናት የለች። ብቻ ወቃልኩ። እዛ ምንም ሆነው ነገር የለኝም። ከዛ በኋላ ጨለማው በላይ ወዴት አባቴ ልጅ አባትም የለኝም፣ እናትም የለኝም፣ እህትም የለኝም፣ ወንድምም የለኝም። በቃ ምን አባቴ ልሁን? አረጊት ነበረች የነበረችው አያቴ፣ እሷ ጋራ ወደ ገጠር ሄድኩ። ይሄ ሁሉ ሲፈጸም አንተ ታውቀ ነበር ነው ወይስ ሰው ነግሮ ነው? እኔ 7 ዓመቴ ነበር። 7 ዓመት እናት አንተ በ4 ዓመት ቤተክርስቲያን ወሰደች። ዳንክ ጸበል ሄድክ ዳንክ። እሺ ከዛ በኋላ ምን ተፈጠረ? ከዛ በኋላ እናትሽ ቤት ነበራት? እናቴ በጣም ኃይለኛ የሥራ ሰው ነበረች እና ስትሰራ ምን ስትል ከተማ ላይ እየሰራች ነበር። ሻይ ቤት ምናምን ነበራት። ምን ከተማ ነው የምትባለው? ከተማ አስከተማ ትባላለች። አስከተማ ልታለ ሻይ ቡና ትሸጥ ነበር። ሻይ ቡና ትሸጥ ነበር። ከዛ በቃ አንተ መድድናሃል። በቃ ዳንኩ። በ4 ዓመቴ ዳንኩ። በ4 ዓመቴ ከዳንኩ በኋላ በቃ ልጅ ዳንልኝ ብላ ደስተኛ ሆና እየሰራች እያለ ከዛ ደግሞ ስትሰራ ደግሞ ምች መታት። ምች ተመታ። በሰዓቱ ገንዘብ ሕክምና የሚሆን አልነበራትም። በሰዓቱ ሕክምና ባለማግኘቷ ምክንያት አንተ እያደግክ ነው። 5ኛ ዓመት ላይ ደርሳል ወይስ 7 ዓመት ላይ ደርሳል? አንተ ከዳንክ በኋላ በቃ እናትህ ወደ ስራ ዓለም ገባች። ወደ ስራ ዓለም ገባች። አንተም ትምህርት ቤት ነው ያለው አይደል? በዛን ታይም ላይ ትምህርት ቤት ነው ያለው። ከዛ በኋላ በ7 ዓመት ምች ተመታች እናትህ። ከዛ ራሷን ማሳከም ስለማትችል ሆስፒታል ሳንቲም ተዋጥቶላት ወደ ሆስፒታል ሄደች። ወደ እዛው ሀገር ወዳለ ሆስፒታል ሄደችው። ወዴት ነው ሄደችው? እዛው አስከተማ ሄደች። እሺ ሄደች። ሪፈር ተጻፈላት። ኦኬ ሪፈር ተጻፈላት ወደ አዲስ አበባ፣ ወደ ሰቆጣ። እሺ ሰቆጣ ተጻፈላት። ሰቆጣ ሲጻፈላት እሺ ከዛም ደግሞ ሪፈር ወደ ማጮ ላኩ። እሺ ወደ ማጮ ለመሄድ ደግሞ የዛ ሰዓት በቂ ገንዘብ አልነበረም። እሺ ከዛ በዛ ሰዓት በቃ በዛ ምክንያት ሞተች። ከዛም በኋላ ጨለሙ። እኔ በቃ ጨለማ ውስጥ ነው ያለው። እንዴት ነበር? አንተ 7ኛ ዓመት ላይ እናትህ መጣች ተባለች። ከዛ እንዴት ምን ተፈጠረ? መጣች። በቃ እንደሞተች አልተነገረንም። መጣች። በሚኒባስ ነው የመጣችው። ሚኒባስ መጣ። ሚኒባስ ሲመጣ መናኸሪያ እኔ ሩጬ ሄድኩ። እናት መጣች ሲባል ማለት ነው። እሺ መናኸሪያ ሩጬ ስሄድ መናኸሪያ ላይ የለችም። የለም መኪናው ማለት ነው። ኦኬ ሚኒባሱ ኦኬ። ለካ አልፎ ኮንትራት ነው የተያዘው። አልፎ ወደ ቤት ሄዷን። እሺ ቤት ሄዷን። ቤት ሲሄድ ቤት ቁሟን መኪናው ማለት ነው። አንተ እናትህ ታከማ እንደመጣች ነው ታከማ እንደምትመጣ ነው የማውቀውና እሺ ከዛ የምስራች ተብያለሁ። እናት መታለች ተብያለሁ። ሌሎችም አያውቁም ነበረ። እናት ስሟ የምስራች ወይስ የምስራች ልንገርህ ነው ማለት መታልሃለች ደስ ይበልህ በማለታቸው ነው። እሺ እና ከዛ ስመጣ ቤት መኪና እነሱ ወርደዋን። አያቷን አባቷ ነበረ ወረደ። እንደገና ደግሞ አንዲት አበልጇ ቦሲ የምትባል ነበረች። እሱ ሁለቱ ነበር እዛዋት ሄደው የነበረው። እነሱ ሲወርዱ ቶሎ ብዬ እኔ መኪና ገባሁ። እናቴን አገኛታለሁ መስሎኝ ማለት ነው። አንተ መኪና ውስጥ ሮጠህ ገባ እነሱ ሲወርዱልህ? አገኛታለሁ መስሎኝ ገባሁ፣ ግን አላገኘኋትም። እናቴን መኪና ላይ ያለችው ከላይ ነው ተሰቅላ ነበር። ምክንያቱም ሬሳ ስለሆነ ላይ ነው ተሰቅሎ የነበረው። ከዛ በቃ ምን ላድርግ፣ በቃ ብዙም የዛ ሰዓት አይደለም የጸጸተኝ። አሁን ነው እየቆየ ያመመኝ የመጣው። ምክንያቱም ለኔ የከፈለችውን ዋጋና አሁንም ሆኖ ሳይ በቃ እየቆየ እያመመኝ ሄደ። አሁን ነው በቃ ዛሬ ምናምን ዓመት ሞተች ሳይሆን የሚመስለኝ አሁን በሰከንዶች ማለት ነው። ከዛ ላይ በቃ ብቻ ምን እንደሆንኩ ፈጣሪ ገና ስወለድ ዓመቴ ጀምሮ ነው ጅራፉን ያኖረብኝና በዓመቴ እንግዲህ አባቴን አጥቼ በ7 ዓመቴ እናቴን ሳጣ የት አባቴ ይገባሉ? እዛ ደህና ዘመድም የለኝ የሚያስጠጋኝ። ከዛ አያት ነበረች ሽማግሌ፣ ወደ እሷ ወጣሁ። ኦኬ። እና አያት ወዴት ነበር የምትኖር? ገጠር ወንበር የሚባል አካባቢ፣ ገጠር ህልም ያለ ገጠር ነው፣ በረሃ ነው። ወደዛ ወጣሁ። እሺ ወደዛ ወጣሁ። ትምህርት የሚባል ነገር የለም። ፍየል ጥበቃ ገባሁ ማለት ነው። እሺ ፍየል ጥበቃ ገባሁ። በቃ ፍየል በባዶ እግሬ ዝም ብሎ የገጠር እንትን አለ የሆነ ልብስ
እንትን የሚለበስ የሆነ የገጠሮች ልብስ አለ። እሱን ለብሼ በባዶ እግሬ ነበረ የምጠብቅ የነበረው። አጎቴ ማለት አያቴ ያለችው ከአጎቴ ጋር ሆና ነው። ኦኬ አያተን እየደገፈ ያለው አጎቴ የእናት ወንድ። ስለዚህ ምን ማድረግ አለብኝ? ገንዘብ መጠበቅ አለብኝ። ገንዘብ ስጠብቅ እዛ መጨረሻ ላይ በቃ እና የጓደኞች እናት አባት እህት ወንድም ሳይ በቃ እኔ ከበደ ይዛ ለመኖር። ምክንያቱም እነሱ እናቴ አባቴ ሲሉ እኔ ያለቅሳለሁ። ሁልጊዜ በዓል በመጣ ቁጥር እናቴ ሲሉ እኔ ያለቅሳለሁ። እና ከዛ ተነስቼ ወደ ቤተክርስቲያን ወደ ሌላ ቦታ ቤተክርስቲያን ሄድኩ። ቤተክርስቲያን እየተማርኩ መጨረሻ ላይ ወደ አዲስ አበባ መጣሁ። እሺ ፍየል ጥበቃ ላይ ምናምን እስቲ እንዴት ነበር? በደንብ ያው ለተመልካቾችም ግልጽ እንዲሁ እስቲ በደንብ ንገረኝ። አንተ ገንዘብ ነበር ያሰብከው ወደ አያቴ ስትሄድ? ወደ አያቴ ስሄድ እኔ የት እንደሚሄድ አላውቅም። ብቻ ጨለማው ነው ብሎኝ ነበር የዛ ሰዓት። የት እንደሚሄድም አላውቅም። እሺ እና የት እንደሚሄድ አላውቅም። ብቻ ወደ አያቴ ትሄዳለህ ነው እያሉ ወሰዱኝ። ወደ እሷም ሲሄድ ገጠር ነው። እሺ ገጠር ሄድኩ። ወደ ገንዘብ ጥበቃ ገባሁኝ ማለት ነው። ፍየል ጥበቃ ማለት ነው። እንግዲህ ፍየል ጥበቃ ማለት እንግዲህ በቃ ብቻ ምን ልበልህ በጣም ከባድ ነው። ከተማ ቆይተ ወደ ገጠር ስትወጣ ደግሞ ማለት ነው። እዛ ላይ በቃ ሁልጊዜ ነው የማለቅሰው። ሁልጊዜ በቃ ሁልጊዜ የሆነ ነገር ሲከፋኝ እናቴ እያልኩ ነው የማለቅሰው። የሚገርም የእናቴ ፎቶ አሁን ድረስ የለም። እያለቀስኩ እምቢ ስል ማለት ነው የሚያውቁኝ ሰዎች እየነጠቁ እየቀደዱብኝ የለም። አሁን ድረስ የእናቴ ፎቶ የለኝም። ለምንድን ነው የሚነጥቁ? እያለቀስኩ የእሱ ፎቶ ሳይሆን እያለቀስኩ እና በቃ ብቻ ምን ልበልህ ገጠር ከባድ ነው። ከዛ ወደ ከተማ ወጣሁ በቃ ምክንያቱም እዛ አልቻልኩም። የጓደኞችን እህቶች ወንድሜ ስጣላ የአንደኛው ወንድም የሆነ ነገር ስትገል ልጅ ሆነ ወንድምየው አበራ ሲመጣ ወንድም የሌለ ሲሆን የዛ ሰዓት ይከፋኛል። እዛ አለቅሳለሁ በቃ። እዛ ወደ ሌላ ቦታ ሰው ግን ለመልካም ብሎ ነበር አንተ ስታለቅስ ለመልካም ብሎ ነበረ ፎቶ እያየ ስለምታለቅስ ፎቶዋን የሚወስዱብህ አይደል? ለመልካም ነው እንጂ ለክፋት አይደለም። እኔ እንዳልጎዳ በማለት ነው እንጂ ያው ክፋት አስበው አይደለም። ለክፋት አይደለም። እኔ እንዳልጎዳ ነው። እኔ ያለቀስኩም ቢስል በቃ ፎቶዋን ካየው በቃ እንባዬ አይቆምም። እንባዬ በቃ ሁልጊዜ በቃ እንዳለቀስኩ ነው። ፎቶዋን አይደለም ስሟ ከተጠራ ራሱ በቃ በጣም ብቻ መልበል እና ያው ከገጠር እንደዛ አልኩ። ከገጠር ወጣሁ ወደ ከተማ መጣሁ። ወደ ከተማ ስመጣ አዲስ አበባ የሚባለው እናላቀውም። አያትህ ሂዳለች? አያትህ ሞታለች። እሷ እኮ ሞተች ወደ ዋል። አንተ ወደዛ ስትሄድ አያትህ ሞተች? ወደዛ እንደቆየው 2 ዓመት አካባቢ እንደቆየች ሞተች አያቴ። እሺ አያቴ ስትሞት ደግሞ ከዛ የታባት ሊድ የቀረች እሷ። አጎትህም ነበር አይደለ ከአያትህ ጋር? እሱ ነበረ። እሱም አቅም የለውም ኦኬ እኔን ለማሳደግ። አንተ ለአያትህ ነበር ፍየል ጥበቃ የገባኸው ወይስ ለአያትህ ጋር እየኖርክ ለሌላ ሰው ነበር? አያትህ ጋር እየኖርኩ በቃ እሱ ዝም ብሎ በቃ ነው የሚያስጠብቀኝ እንጂ እሱ እያገዘኝ አይደለም። ኦኬ ሊያስተምርህ ምናምን አይደለም? ሊያስተምረኝ አይደለም። ዝም ብሎ በቃ ኑሮ ዝም ብሎ ፍየል ጠብቅ እንዳረኛ ማለት ነው። ከዛ እንደዛ እየከፋኝ እምቢ ሲል እሱ እየጠበቅኩ እንድኖር እድሜ ልክ ይፈልግ ነበረ። እህል ምናምን ግን አይከለክልህም አይደል? ምግብማ በላለሁ እንጂ ያህል በለው። ምክንያቱም መጠበቅ ስለማልችል ይሄ ችግር የለውም። እዛ የእናቴም ከተማ ቦታ ነበራት። እሱንም ሸጠብኝ። ምን ነበራት ሁሉም ነገር ማለት ነው ሸጠብኝ። ቤቱ ምናምን እሱንም ሸጠብኝ። ብቻ ሁሉን ነገር ባዶ ይንቀረው። እናቴ የለፋችሁ እሷንም አጣሁ። እናቴ ምንም ነገር አጣሁ ማለት ነው። ከዛ በቃ ጓደኞቼ እንደዛ ሳይ እየከፋይ ሲመጣ ወደ ከተማ መሄድ አለብኝ ብዬ ወደ ከተማ ራሴ አምለጠ ሸሽተን የመጣ ሸሽቼ ጠፍቼ። የሚገርምህ ገንዘብ ተበልቶብኝ ነው አውሬ በልቶብኝ። ከዛ ይገለኛል ብዬ ጠፋሁ። ፍየል ተበላብህ? ፍየል ነብር በልቶብኝ ማለት ነው። አንድ ፍየል ነው የተበላብህ? ነብር በልቶብኝ። እዛ ስጠብቁ ታዲያ ምንድን ነበረ ማለት? ብቻ ነው የምጠብቀው አይደለ ወይስ እንደዚህ በህብረት ብቻ ነው የምጠብቀው? አብሬ ከሄድኩ እደበደባለሁ። ለምን ከሰው ጋር ሄድክ ተብለህ? ለምን ከሰው ጋር ትጠብቃለህ? ብቻ ለምን ሰው ጋር ትጨምራለህ ተብዬ። ከዛ በቃ በጣም ነበረ የሚደበድበኝ ነበረ ማለት። ለምን አንተ አሁን ከሰው ጋር ስትሆን ምን ችግር አለው? ምን ጥፋት ትሰሩ ነበረ ነው? በቃ የገጠር ሰው ብዙ ጊዜ ከአንድ ላይ እንትን እንድታደርግ አይፈልጉም። ከሰው ጋር እንድትገጥም አይፈልጉም። ከሰው ጋር አቀላቅለህ ገንዘቦቻቸው
ለብቻቸው ሲሆኑ ይመቻቸዋል የሚባል አባባል አለና በቃ እንድትቀላቀል አይፈልጉም። ከዛ ላይ አባባሉ ደግሞ ትሰንፋለህ። ምንድን አባባሉ ማለት ትሰንፋለህ ማለታቸው ነው። ሰው ጋር ስትጨመር ማለት ነው። ኦኬ ብቻህን ከሆንክ በደምብ ስራ ትሰራለህ፣ ወሬ አታወራ፣ ምን አትልም። ስለዚህ ወሬ ስለማታወራ አይጠፉብህም፣ ወይም ደግሞ ገንዘብ አይበሉብህም፣ የሰው እህል አይበሉብህም፣ ወይም ደግሞ አውሬ አይበላቸውም። አንተ ምን ያህል ፍየሎች ትጠብቅ ነበር ታስታውሳለህ? በጣም ብዙ ፍየሎች ነበሩት በዛ ሰዓት። ማለት የአንድ ብቻ አይደለም፣ የሶስት ሰው ነበር የምጠብቀው በአንድ ላይ። ኦኬ ገንዘብ ለሰውየው ለአጎት ይከፈለዋል? አጎት ለአንተ ሳንቲም መከፈል ሳይሆን አጎት ናቸው። ሶስቱም አጎት ናቸው ለአንተ? አንዱ አጎት ነው፣ አንዱ አያቴ ነው፣ አንዱ አጎቴ ነው። ሁለቱ አጎቶች ናቸው፣ አንዱ ደግሞ አያቴ ነው። ኦኬ የሴቷ አያተ ባለቤት ማለት ነው። እሺ ከዛ የነሱም ሙሉ እኔ ነኝ የምጠብቀው። ምን ያህል በቁጥር እንደው 50 ፍየሎች ይሆናሉ? አረ እዛ ከ100 በላይ ይሆናሉ። ከ100 በላይ ፍየል እንግዲህ ብቻህን ማኔጅ ታደርግ ነበር? ብቻዬን 100 ፍየል ብቻ አይደለም፣ ከፍትም ጭምር በጎችም ጭምር። አሁን እንደነገርከኝ እኮ ቀደም እንደ ከተማ እንደዚህ እንደ ፎቅ ጫካው በቃ እንደዛ ጥቅጥቅ ያለ ነው። እዛ ጫካውና ለሌላ መጠበቅም ማኔጅ ለማድረግም አይመችም። ጫካ ነው፣ ጥቅጥቅ ያለ ነው። እሺ ከዛ ነብር ከበላብህ ደግሞ ትመታለህ፣ ትገረፋለህ ምናምን። ኦኬ እዛ እያለህ አንተ ፍየል ተበልቶብህ ነበር እንዴት ታወቅ መገረፍ ምናምን ብዬ? እዛ በፊት መበላት ሳይሆን ጠፍተውብኝ ወደ ቤት ሄደው ነበር ቀድሞ ማለት ነው። ፍየሎች አመጣው ቀድሞ ሄደው ግን የተደበደቡ ዱላ ብዙ ጊዜ እህል ይበላሉ። እህል በሉ ሲባል እደበደባለሁ ምናምን። ከዛ ደግሞ እቺ ደግሞ እንግዲህ አሁን እንግዲህ ቤት ሄደው የተደበደብኩ እንደዛ ያችን ፍየል ደግሞ ነብር በልቷት እስበው እንግዲህ ምን እንደምሆን ማለት ነው። በጣም በዛ ሰዓት ደግሞ ልጅ ነበርኩ፣ በጣም ልጅ ነበርኩ። ከዛ በቃ ጠፋሁ። በቃ ነብሩ እንደበላበት ስታየው ነብሩን አይተዋል ሲበላበት ሲጎትትበት ወይስ አይደለም? አታየውም። ሲጀመር በላበት በኋላ ነው እንጂ የምታገኘው እንትኗን ዱካውን ምናምን የምታገኘው ዱካውን ታገኛለህ። ከዛ ይችን ነው የሚበላው ነብር። ይችንና ይችን ወጋና ደሟን ይጠጣና ስጋውን ትቶት ነው የሚሄደው ከደረስክበት ማለት ነው። አይተናኮልም፣ ጥሎ ይሄዳል። አይ ካልተተናኮልኩ አይተናኮልም። ነብር ካልነካው አይነካህም፣ አነካው ብቻ ነው የሚበላ። እና እዛ እንደዛ ሆነብኝ። ከዛ ጠፍቼ ወደ አባቴ ሀገር ጣምራሯ ኪዳነ ምሕረት የምትባል አለች፣ ወደዛ ቤተክርስቲያን ሄድኩ። አንተ ዱካውን ተከትለ ሄድክ? ከዛ በኋላ ፍየሏ ሞታ አገኘሃት? ፍየሏ ሞታ አገኘኋት። በጣም ይገርማል። እሺ ፍየሏ ሞታ ሳገኛት፣ ምክንያቱም ሂጅ ማታ እደበደባለሁ። አዎ ስለምደበደብ በቃ የሚገል ያህል ነው ተሰማኝ። በቃ መጥፋት አለብኝ ያልኩ። ነዛ ዝም ብዬ ወንዝ ለወንዝ እየሄድኩ ምንም እንግዲህ ልብስ ማለት ምንም ባዶ እግሬን ራሱ ባዶ እግሩ ነው የለበስኩት። ሱሪ ራሱ የለኝም። የሆነ ኪታ የሚባል ነገር አለ። ኪታ ያንን ለብሽ ነው። እቺ ቁምጣ እስከዚህ ድረስ የምትደርስ ቁምጣ ሳይሆን ዝም ብሎ ኖርማል ልብስ እስከዚህ ድረስ የሚደርሳል። አንዲ ሙሉ ጥልቅ የምታረገው? ሙሉ ጥልቅ የምታረገው እሺ። ያን ነው ሰርተ ራሱ እንደዛ ጠብቄ ራሱ ጫማ ራሱ አይገዛልኝም። በባዶ እግሬ ነበር የምጠብቅ የነበረውና እሺ። ከዛ በቃ እኔ ነኝ እንደዛ የነበርኩት እንጂ ብዙዎቹ እናት አባት ያላቸው ልጆች ምናምን ሳይ ደግሞ ወደ ትምህርት ይላካሉ፣ ጫማ ይገዛላቸዋል ምናምን። እሱ ጥያቄ ፈጠረ። ከዛ እኔ በቃ አለቅሳለሁ። ጫማ ሲገዛለት ልጅ ስታይ መቼም ልጅ ሆነ እንኳን አይደለም ቤተሰብ የሌለውና ቤተሰብ ቢኖርህ ራሱ ለቤተሰቦች አልቅሰህ ታስገዛለህ። ብዙዎቹ አንደኛው ወንድም ተገዝቶለት አንደኛው ካልተገዛለት አልቅሰው ነው የሚያስገዙት። ከዛ እኔ በቃ አለቅሳለሁ። ምን እላለሁ? እሱ በጣም ይከፋ ነበር። እሱ ብቻ ሳይሆን በቃ እህት ወንድም ያላቸው ስንጣላ አበራ ምናምን ሲገቡ ምናምን እኔ ወንድም የሌለኝ ሲሆን በቃ ያን እየከፋይ ሲሄድ ከዛ ደግሞ ይሄው ፍየሏ ተፈጠረች። ፍየሏ ምክንያት አድርጌ ብቻ እግዚአብሔር ግን አንተ በጣም እየመረረህ ነበር። በቃ የመጨረሻው ምክንያት ግን በቃ እያለቀስኩ ነበር። ሁልጊዜ የማላለቅስበት እንባዬ እስካሁን ዋላ ድረስ ሁልጊዜ እንዳለቀስኩ ነው። የሚገርምህ በቃ በሳምንት አንዴ አላለቀስኩም ከተባልኩ አሁን ድረስ ማለት ነው በሳምንት አንዴ ያለቅሳለሁ። በሳምንት አንዴ ማለት ነው። እና ከዛ ተነሳሁ፣ ወንዝ ለወንዝ ሄድኩ። ሄጄ ጣምራሯ ኪዳነ ምሕረት የምትባል ቤተክርስቲያን ሄድኩ። በቃ አመለጥኩ። በቃ እዛ አመለጥኩ። ቤተክርስቲያን ገባሁ። እዛ ቤተክርስቲያን የቆሎ ትምህርት ቤት ጀመርኩ። በስንት ዓመት ነው ማለት ነው አንተ ወደ ቤተክርስቲያን? 13 ዓመት ነብስ አውቃ ቢያንስ ምሳሌ በግምት ነው እንጂ አላውቅም። እና ከዛ ትምህርት ቤት ጀመርኩ። ከዛ በእንተ ስሟ ለማርያም እያልኩ ነው ያደግኩት።
የመብራንን ስም እየጠራሁ ነው ያደኩት እና በእንተ ስሟ ለማርያም ስትል የገጠር ሰው ይሰጣል ምግብ ማለት ነው። ምግብ ቆሎ ይሰጣል። ምግብ ካለው ምግብ ይሰጣል። ቆሎ እንትን ጥሬ ከሆነ ጥሬ ይሰጣልና እዛ ቆልቼ እበላለሁ ማለት ነው። ወስጄ ትምህርት ቤት ማለት ነው። ቆሎ ትምህርት ቤት ነው የገባው። ቤተክርስቲያን ቆሎ ትምህርት ቤት ቤተክርስቲያን ማለት ነው። ቤተክርስቲያን በቃ እዛ በቃ ተጠለልክም ድቁናም ጀመርክ። ሰው ቤት እየሄድክ ምንድን ነበር የምትለው ታስታውስ እንደሆነ? በእንተ ስሟ ለማርያም ስለመብራን ነው የምለው። እሺ በእንተ ስሟ ለማርያም ስለመብራን ስትል የኛ ሀገር ሰው ማህበረሰብ አይጨክንም ይሰጣል። በጣም ደግ ህብረተሰብ እና እንኳን የሷ ስም ተጠርቶ በቃ የተከፋ ሰው ካገኙ ይሰጣሉና በቃ እኔ ያደግኩት በሷ ስም ነው። በእንተ ስሟ ለማርያም ስለመብራን እያልኩ ነው ያደግኩትና ከዛ በቃ እየቆየሁ ደግሞ በቃ ሌላ ነገሮች ህልም ነበሩ ብዙ ለማስኬድ ማለት ነው። ከዛ በኋላ ወደ እንደዛ አይነት እውቀት ምናምን ስገባ በቃ ገባ ማስጠላት ተፈቀደልህ። ቤተክርስቲያኑ ፈቀደችልህ? ቤተክርስቲያን ፈቀደችልኝ። በቃ እየተማርኩ ስንት ጊዜ ተማርክ ድቁና? 5 ዓመት ነው የተማርኩት። 5 ዓመት። እስከዛን ጊዜ ግን በቃ አንተ እንደምንም ራስን ለማሸነፍ በቃ ሰውንም እያስቸገርክ ሰው ቤትም እየሄድክ እንትን እያልክ ምናምን በቃ ቤተክርስቲያን የራስን ተክለ ቁጭ አልክ። ሞክሬያለሁ። የሚገርምህ የዛ ሰዓት ራሱ ልጅ ሆኜ ማለት ነው ሽንኮራ አገዳ ማለት ነው አንድ ዘንግ ገዝቼ ይዤ መጥቼ 5 ብር 10 ብር እያተረፍኩ ነበር። ጫማ ምገዛ የነበረው በዛ ሰዓት ማለት ነው። ከመለመነው ውጭ ምሳሌ ስትለምን ወይ እንጀራና ጥሬ ነው የሚሰጡ። ያንን ለመብላት ደግሞ የሆነ ነገር ያስፈልጋል። በርበሬ ነገር የሆነ ሽሮ ነገር ያስፈልጋል። ያንን ደግሞ የማደርገው እኔ አገዳ ሽጬ ነበር። እንደዛም አድርገው ማለት ነው። በጣም ጀግና ወጣት ነበር። እና ያንን እንደዛ አድርጌ መጨረሻ ላይ ወደ አዲስ አበባ እየተባለ ይወራልና እዛ በቃ ወደ ከተማ መሄድ አለብኝ ብዬ አሰብኩ። እስቲ እንዴት ነበር እዛ አሁን ወደ አዲስ አበባ ከመምጣት በፊት እዛ ስታሳልፍበት የነበረውን ነገር እስቲ በደንብ አስረዳንና ወደ አዲስ አበባ እንትን እንላለን። እዛ ምን ልበል፣ እዛ መልካም ነገር የለኝም ሁልጊዜ። እንኳን አይደለም እዛ እዚህም ተውና በቃ የማስታውሰው እልቅሶ ነው ሁልጊዜ። እልቅሶ ነው ሁልጊዜ በቃ እልቅሶ ነው ያለኝ። እኔ ያለኝ ታሪክ ይሄ ነው። ልጆች እና እዛ ልጆች ሲጫወቱ ትምህርት ቤት እየሄዱ ሲጫወቱ እኔ በቃ እያየሁ አለቅሳለሁ። እናቴ ለብዙ ገጠር ለነበሩ ለዘመዶቻችን በጣም ጠቃሚ እህት ነበረችና እሷ የረዳቻቸው አሁን በጣም የተሻለ ደረጃ ደርሰዋል። እሷ አስተዳዳችሁ ነበር። ከዛ እናቴ ባየሽኝ እኔ ወድቄ ቀረሁልሽ እላታለሁ እና እነሱን እያየሁ ሁልጊዜ አለቅሳለሁ። በቃ እነሱ ሲጫወቱ የኔ ልቅሶ ነው። እነሱ ደስተኛ ሲሆኑ የኔ ክፌት ነው የሚታየው የማየው ማለት ነው። ከዛ በቃ ያንም እንደዛም ሲሆንብኝ በቃ እዛ ማህበረሰብ መራቅ እንዳለብኝና እዛ ጓደኞች የሚባሉ እነሱ ጋር መራቅ እንዳለብኝ፣ ምክንያቱም እነሱ ወንድሞቻቸው ሆኖ ምን ብለው ሲያስደስቷቸው ከከተማ ወንድም መጥቶ የሆነ ነገር ዞላቸው ሲመጣ እኔ መሰረታዊ የሚባል ጫማ ማለብስ ሲሆን በዛ የተነሳ በቃ አዲስ አበባ የሚባለው ወይ መሄድ አለብኝ ወደዛው ሂጄ በቃ በዛው ሂጄ ጨለማው ይብላኝ እንደዚህ ሁኜ እስከመቼ ብዬ አሰብኩ ማለት ነው። ድቁና እየተማርክ ማለት ነው አንተ? ድቁና እየተማርኩ እያለ በቃ እንደዛ ብዬ አሰብኩ። ወደ ከተማ ልሄድ አልኩ። ቤተክርስቲያን ነው እያሳለፍክ ያለው ምናምን እና ደግሞ በዛ ሰዓት በልጅነት የጠንካራ ስለሆንኩ በቃ ሩጫ ሲሮጡ ስለማይ ሩጫ የመሮጥ ህልም ነበር፣ ያሳብ ነበር ሯጭ ለመሆን ማለት ነው። እና እዚህ ራሱ አዲስ አበባ 2ኛ ዲቪዥን ካራ ክፍለ ከተማ የሚባል 2ኛ ዲቪዥን ራሱ ሮጥ ነበር። አሁን እዚህ ራሱ መጥቼ ማለት ነውና ያን ህልም ነበር። አንተ እዛች ቤተክርስቲያን ድቁናም እየተማርክ በቃ ህልም ትልቅ ነው። ህልሜ ትልቅ ነው። ህልሜ በጣም ተራራ ነው። ሐሳብ በጣም ብዙ ሐሳቦች አሉኝ፣ ብዙ ነገሮች አሉኝ። ግን ያንን እንኳን አይደለም የሚደግፈ ይቅርና አይዞ የሚል ሰው አጣሁ። አሁን በዚህ ምድር ላይ ለመኖር ማለት ነው እንደው ተው ሌላ እህትም ተው ወንድም ተው እዚህ ወድቄ ራሱ እኮ ጅቢ በላይ አይዞ የት ወደቀ የሚለኝ አሁን ራሱ የት እንዳለው የሚያቅሰው የለም። ጅቢ በላይ ራሱ ማለት ነው እኔ ድሃብም ሆኔ እንትን አይመስለኝም። ቤተሰብ ብታጣ ቤተሰብ ይወስዷል።
ግን ነገ ብታመም የት ነው የምወድቀው እያልኩ እያሰብኩ ነው። በተለይ በቃ አይምሮዬ ነገ ብወድቅስ፣ ነገ የሆነ ነገር ብሆንስ፣ አይዞህ የሚለኝ የለም። እንዴት በዓል ሲደርስ እንኳን አደረሰ ራሱ የሚለኝ የለም። በቃ እየኖርኩ ያለሁት የጨለማ ህይወት ነው። የጨለማ ህይወት ማለት ነው። እሰበው በዛ ሆኜ ደግሞ እየሰራው ደግሞ አልሳካልኝ ሲል እሰበው ቤተሰብህን እናትን አጥተህ አባትን አጥተህ ያለ እህት ያለ ወንድም ሆነህ ከዛ ደግሞ እየሰራ አልሳካልህ ሲል ስደት ሄደህ ብዙ መከራ አይተህ ባህር ላይ በዓለም እንግዲህ አስቀያሚ የተባለው ባህር ነው። ያን ባህር ላይ 3 ቀን ቆይተህ እንግዲህ ባህሩ በነገርህ ከዚህ ደስ ድረስ ነው መስፈስፋቱ ማለት ነው። ስፋቱ ማለት ነው ሰማይንና ባህር ብቻ ነው እንጂ የምታየው ዛፍ የሚባል በረሃ የሚባል አይታይም። ብዙዎቹ ተስፋ ቆርጠው እየወደቁ ራሳቸውን ወደው ለማሰናበት ይዘልላሉ ብዙዎች ማለት ነው። እና ያን ሁሉ አይችም ራሱ አልተሳካልኝም። ራሴን ለማጥፋትም 3 ጊዜ ሞክሬያለሁ። ራሴን እንዳላጠፋ ቤተክርስቲያን አስተምራኛለች ኮትኩታ ማለት ነውና ራስ ማጥፋት ኃጢአት ነው። ስለዚህ እንዴት አድርጌ ነው ራሴን የማሰናብተው? ምክንያቱም ፈጣሪ ካልወሰደኝ እንደዚህ የተሰቃዩ እንዴት ነው የምኖረው? ስለዚህ በሆነ ሰበብ አድርጌ ራሴን ለማሰናበት ማለት ነው ሞክሬያለሁ 3 ጊዜ ማለት ነው። 3 ጊዜም ግን አልተሳካልኝም። እሺ ከእንትን ከዛ ድቁናን እየተማርክ ምናምን በቃ ወሰንክ ወደ አዲስ አበባ ለመምጣት? ወሰንኩ። ሸንኮራ ትሸጣለህ ምናምን ጎበዝ ነህ? ሸንኮራም እየሸጥኩ ነበር። በቃ ከዛ በቃ ወደ አዲስ አበባ ለመምጣት አሰብኩ። አዲስ አበባ የሚባለውን አላውቀውም። አሁን አዲስ አበባ ወደ አዲስ አበባ ለመምጣት ሳንቲም ይዛል እየተሯሯጥክበት ባገዳዋ ምናምን እያተረፍኩ ምናምን አስብ እያተረፍኩ የዛ ሰዓት 180 200 ይሁን ነበር ለአዲስ አበባ የነበረው ትራንስፖርት። ከየት ከደሴ ከላሊበላ እዚህ ማለት ነው። ከላሊበላ እዚህ ማለት ነው። እና ያችን ብር ሰብስቤ ይዤ ነበረ። ያችን ብር አዲስ አበባ በሚለው ባስ ብቻ ወጣው መጣሁ። አዲስ አበባ ገባን። አዲስ አበባ ስትመጣ ራሱ በቃ ማንንም አታውቅም ምንም አታውቅም። አዲስ አበባ ተነስተን የመጣው ሰውን አይደለም አገሩን ራሱ አላውቀውም። ብቻ አዲስ አበባ ሲባል ነው የምሰማ። ብዙ ሰዎች ሲመጡ ምናምን ለወንድሞቻቸው ሆነ ነገር ገዝተው ሲመጡ ምናምን ወንድም ይገዝተው ለየው እያሉ ያሳዩናል። ጓደኞች ያስቀኑሃ ምናምን ልጅ አይደለ ታስቀናል። ይሄው ወንድም ይገዝተው ለየው እህቴ ገዝታ ሊመጣች ምናምን ይሉናል። ከዛ በቃ እንደዚህ የተሻለ ከሆነ ወደዛ መሄድ ይሻለኛል ብዬ ወደዚህ መጣሁ። አዲስ አበባ በሚለው ባስ ብቻ ወጥቼ መጣሁ። ላምበረት መጥቼ ወረድኩ። ላምበረት መጥቼ ስወርድ ከዛ አልጋ ቤት ሄድኩ። አልጋ ቤት 2 ቀን 3 ቀን አድርኩ። ይያት በነበረው ብር ማለት ላምበረት ማለት ነው። ላምበረት ልካስ ወርዳ አልጋ ይላል። ብር ያለቀ ባዶ ቀረ። አንድ ብር የለኝም። እዛ ምርጫዬ ምንድነው? ዝም ብዬ በቃ ወደ አስፋልት ጎዳና መውጣት ማለት ነው። እዛ ጎዳና ወጣሁ። ጎዳና ወጥቼ ቡሌ ሆቴል እየለመንኩ መብላት ጀመርኩ ማለት ነው። እዛ ቡሌ እየበላሁ ብቻዬን ነው የምታድረው? እንደዚህ ከልጆች ጋር ምናምንም ብቻዬን አይደለም፣ እፈራለሁ። ብቻዬን ማንም ጋር አልጠጋም እና እንኳን አይደለም ገጠር እያለሁ ራሱ ማንም ጋር አልጠጋም አይደለም እዚህ ማለት ነውና በጣም ዱርዬ ምናምን የሆነ ነገር የሚያደርጉ ስለሚመስል አልጠጋምና ከዛ ያደርኩ ቀን የመጀመሪያው ዕለት ቦርሳ ትንሽዬ ቦርሳ የስፖርቷ ቦርሳ ልጅ አይደል? በሷ ትንሽዬ ልብስ ይዤ ነበር። የገጠሮቹ ያንን ነዛረጎቹ ማለት ነው። ከዛ ያንን ትራስ አድርጌ ተኛው። ዝም ብዬ አስፋልቱ ላይ ወደ አስፋልቱ ጎን ሆኜ ተኛው። ወዴት አካባቢ ነበርክ? ወደ መገናኛ መጥቼ ማለት ነው። ዳር ይዤ ተኛው። ስተኛ ሌሊት አካባቢ ፌደራሎች መጡ። በስማ ከዛ ተነሳሉኝ። ተነስ ሲሉኝ ከዛ ምን ልበል? ኧረ እኔ ሰው ጋር ተጣልቼ ነው መሄጃ የለኝም ነገ ጠዋት እስከሚሄድ ድረስ ምናምን አሉ። ዝም ብዬ አንዳንድ ነገር ዝም ብዬ ሀፌ የመጣልኝን ነገር ተናገርኩ። ከዛ ስናገር አሳዘንኳቸውና የዛ ሰዓትም ደግሞ በቃ ምንም አላለ በጣም ማሳዘን ሰው ነው የነበርኩት የዛ ሰዓትም። ከዛ ትተውኝ ሄዱ። እግዚአብሔር ነው የጠበቀ። ከዛ ብድግ ስል የነበረው ልብስ የለም። ሌባ ወስዶታል። ሀተራስ የተኛውበት እንግዲህ ራሴን አንስተው እንትኑ ወስዶታል። አንተ እንቅልፍ ወስዷል? እኔ እንቅልፍ ወስዷል ማለት ሌሊቱን ሙሉ ሳይዘኝ እዛ ሊነጋ አካባቢ ሲል ለካ እንቅልፍ ይዞኛል። የዛ ሰዓት እንቅልፍ ያዘኝ ሰዓት ብድግ አድርገው ወሰዱት። ባዶ ራቁቴን ቀረሁ ማለት ነው። አንድ የለበስኳት ብቻ 20 ቀን በር እንዳደርኩ
20 ቀን በር እንዳድር ከዛ ሳጠያይቅ ዝም ብዬ ስጓዝ ገርጂ መጣሁ። ገርጂ የሚባለው ቦታ ማለት ነው። ከዛ ገርጂ መጥቼ ደላላዎችን በቃ እንደዚህ እናት አባት የለኝም ቤተሰብ የለኝም እና የሚያስጠጋኝ የለም እባካችሁ ከቻላችሁ አርዱ ከፈጣሪ ታገኛላችሁ ምናምን አልኳቸው። ዝም ብለ ያገኘው ሰው መንገድ ያገኘሁት ዝም ብለ ነው እንጂ ቀኑ ሙሉ እንግዲህ ስትጓዝ በቃ የሆነ ሆቴል ቤት ሄዳለህ ምግብ ትበላለህ በቃ ቁጭ ነው። ትራፊ ነው በቃ ትራፊ ጠይቃለሁ ሆቴል ይሰጡኛል ያንን በልቼ በቃ እተኛለሁ ሂጄ ወይም ደግሞ እየዞርኩ በቃ ዝም ብዬ ዛሬ መገናኛ ከባልኩ ነገ ሌላ ቦታ ሄዳለሁ። ከዛ ገርጂ ሄድኩ በእግሬ ነው ሁሉ የሚሄደው። ሀላም በለት ስቴዲየም በእግሬ ሄጃለሁ በእግሬ ማለት ነው ዝም ብዬ። ከዛ ደግሞ ከስቴዲየም ደግሞ መልሼ ገርጂ ሄድኩ። ዝም ብሎ እግሬ ነው የሚወስደኝ የት እንደሚሄድ አላውቅም። ገርጂ ነው አስፋልቱ ወደ መራህ ነው አስፋልቱ ዝም ብዬ ነው የሚሄደው። ከዛ ገርጂ ሄድኩ። እነዛ ደላላዎች አናገርኳቸው። እነዛ ደላላዎችም ጩጬ ነው ሲያዩኝ ይሄ ጩጬ ልጅ ብለው ሊስትሮ እናስጀምረው አሉ። ጥሩ ደላላዎች ነበሩ እና በዚህ አጋጣሚ ሙሉጌታ ይባላል ደላላ ጥቁር ሰውዬ ነው። ከዛ እሱ በቃ እኔ ስራ አስገባዋለሁ አለ። ሙሉጌታ የሚባለው ደላላ እኔ አስገባሃለሁ አለኝ። እኔ በቃ እንደ ልጅ ያረጋሃለሁ ወስዳለሁ ብሎ ቤት ወሰደኝ። ዝም ብሎ ቤት ወሰደኝ። በቃ ሲያይ በቃ የኔ ልጅ ነው አለ። እሱ ነው ደግሞ የሚመስለው የኔ ልጅ ነው በቃ አለ። እንግዲህ አያቀኝም ምን አይለኝም እግዚአብሔር ሰው ሲያዘጋጅልኝ እንደዚህ ነው እና እኔ እንግዲህ የመጣው ከሌላ ቦታ ነው። እሱ ራሱ ወደዚህ ወደ ሌላ ሀገር ነው ወደ ደቡብ ነው እሱ ራሱ ሰውዬው ማለት ነው። እና አስገባይ ከቤቱ 1-2 ቀን ቆየው። ዋሱ ነው ቦሌ አስገባይ ብርጭቆ አጠባ ሚሊኒየም አዳራሽ ፊት ለፊት ማለት ነው። ሚሊኒየም አዳራሽ ፊት ለፊት ኤርሞን ኢያሱ የሚባል ቤት ነበር። እና እዛ ቤት አስገባይ ራሱ ዋሱ ነው ማለት ነው። እዛ ቤት ገባሁ። ከዛ ቤት ብርጭቆ አጠባ ሳጥብ ምን ስል ቆይቼ የታድራለህ አንተው ብርጭቆ አጠባ ምናምን እዛው አጠቃላይ ሆኜ ማለት ነው። እዛው አጠቃላይ ማለት እዛው ታድራለህ እዛው ተሰራለህ። አጠቃላይ 600 ብር ገባሁኝ። እሺ እዛ 600 ብር ለኔ ብዙ ብር ነው በዛ ሰዓት ማለት ነውና ገባሁ። እዛ ማጠብ ጀመርኩ። ሰዓት ምን ስል ጽዳትም እያጸዳው ምናምን ጽዳት የለም ነበር። እዛ ባርማኑ በ6 ወር ነው በ7 ወር ወጣ ባርማኑ። ከዛ እኔን ወደ ባርማነት ቀየሩኝ። እዛው ያየው ኮክቴል ምናምን መቀመም ሲቀመም እኔ አብሬ ቀመም ነበር ምናምን እሱን በቃ ያገዝኩት ስራ ስለነበረ ለምጃለሁ። ከዛ ወደሱ ስራ አንተ ስራ ፍላጎት ስለነበር በቃ ሰው የሚሰራውን በሙሉ ታይ ነበር በቃ ሳይ ስለነበረ እንደገናም ደግሞ በቃ ታማኝነቴን ሲያዩ ስለነበረ እንደገናም ደግሞ በቃ ስራ አይሰለችኝም። በጣም ነው ስራ የምወደው እና ምክንያቱም ልጅነቴን ጀምሮ ስራን በመስራት ይሆን አላውቅም። ከዛ እሱ ሲወጣ እኔ 600 ነበር ደሞዜ 1500 ብር አደረጉልኝ። ባርማን 1500 ብር አደረጉልኝ። ከዛ ስሰራ 1 አመት ከ6 ወር ሰራው እዛ ቤት። ከዛ ሌላ ቅርንጫፍ ከፈቱ እነሱ። ሌላ ቅርንጫፍ ሲከፍቱ እኔን ችላ ማለት ጀመሩ። ማለት ምግብ ምናምን እዛ መጠጥ ቤት ብቻ ስለሆነ በዛ በአንዳንድ ነገር ተጋጨ። ከዛ እኔ ደግሞ የራሴን የሆነ ነገር መፍጠር ደስ ይለኛል። የራሴን የሆነ ነገር ማለት ነው ለመስራት ተቀጥሬ መስራት ልጅነቴ ጀምሮ የሆነ የራሴን ነገር ፈጥሬ ለመስራት ነበር የምፈልገው። ከዛ ትንሽዬ ብር ይዤ የለ አላጠፋም ነበር። በቃ እንደዛ ስትለኝ በቃ በሰላም ልሂድ እናቴ ነሽ እስካሁን አቆይተሽኛል ልሂድ አልኳት። እንግዲህ በዛ ሰዓት በጣም ብዙ ብር ነበር 30 ሺህ ብር 40 ሺህ ብር በታማኝነት ነው ነበር የሚይዘው። ያለዋስ ነው የገባሁት። ግን 1 አመት ከ6 ወር ቆየሁ። ከዛ ወጣሁ በዛ ምክንያት ማለት ነው። በአንዳንድ ምክንያቶች ወጥቼ ገርጂ ተቀመጥኩ። ተከራይቼ ማለት ነው። እንግዲህ በልጅነቴ ነው ማናገር እንጂ አሁን አይደለም። ከዛ ምን ጀመርኩ ሳንዱች እንትን ድንችና እርጥም ማለት ነው። እርጥም የሚገርም አሁን በጣም ተስፋፍቷል። በዛ ሰዓት ማንም አያውቁ ነበር፣ ግን እኔ ግን ጀምሬው ነበር ያንን ስራ ማለት ነው። ፈጣሪ አንተ ነው ይርጥው የዛ ሰዓት ፈጣሪውን አላውቅም እኔ ፈጣሪ ያው እኔ ብላ አሁን ሌላ ነገር ስለሚሆን እኔ አላውቅም። ግን ይሄን ስራ የሰራሁት እኔ 2010 ላይ 2010 ላይ ይርጥም ይሄን ስራ ማለት ነው ስራ የነበረው ቦሌ እየዞርኩ ማለት ነው እስከ 4 ኪሎ ድረስ በእግሬ ማለት ነው። ኦኬ እርጥቡን ቤት ተሰራና በላስቲክ ቤት ይሰራና የሆነ ማንጠልጠያ ያለችው
በፌስታል የሆነ ማንጠልጠያ ዘንቢል የለችም ዘንቢል ወይ ላስቲኳ ዘንቢል እሷን በፌስታል ዙሪያውን ከብና በስነ ስርዓት ዳቦቹን ሰርቼ አስቀምጣቸዋለሁ። አንዷን 35 ብር እየሸጥኩ ማለት ነው። ዋው አንዷን ማለት ነው። ይገርማል። እንደዛ አድርጌ እሸጥ ነበረ። ከዛ ስራው ያነ ስራው አዋጣኝ። ዋው ሲያዋጣኝ አንድ ጓደኛዬ ነበረ ተመስገን የሚባል የራያ ቆቦ ልጅ ነው። እሱ ከገጠር መጣ። እሱ ሲመጣ ስራቱ ወደ ገጠር ሊሄድ ሲል እና እኔ ጋር አልኩት እኔ ሰው የለኝም ሰው ያስፈልገኛል። ስለዚህ እቺን አብረን እንስራትና የተሻለ ሰው አንተ መለወጥ ነው በቃ የምትፈልገው መለወጥ ነው አላማዬ። መለወጥም ደግሞ ብቻ አይደለም ሰው ጋር መለወጥ ነው ደስ የሚል። ምክንያቱም ብቸኛ ስለ ሰው ፈልጋለሁ። ከዛ ያን ልጅ መጣ አብረን ስንሰራ ያን ነገር እንደገና አከሰረ። እሱ ተቀጥሮ ነው በኔ 800 ብር ልከፍለሱ ቀጣሪውም ከተቀጣሪ ወደ ቀጣሪ 800 ብር ማለት ነው ልከፍለው ማለት። እሺ ከዛ በዛ የተነሳሳ እሱ ወደ ሌላ እንቁላል ቤት ገባ። አሁን እሱ እኔን ያስቀሩት የተሻለ ህይወት እየኖረ ነው። አሁን ግን የተሻለ ህይወት የለኝም። እሱ ስራውን አሳደገውና እንቁላል ቤት ከፈተ። አሁን እንቁላል ቤት ነው የሚሰራ እሱ እንቁላል ማከፋፈል። ኦኬ ራሱን አሳድጎ ነው ወደ እንቁላል አሳድጎ። አንተ ስራውን ከሰርክ? እኔ ስራውን ያን አላወጣኝም። ከሰርክ ወርተው ዳቦም እየጨመረ መጣ። እንደገናም ዱቄት እየጨመረ ዘይት እየጨመረ መጣ። ከዛ ያንን አቁሜ መልሼ አስተናጋጅነት ገባሁ። ተመልሰው ወደ መስተንግዶ ገባሁ። እሺ መስተንግዶ ገብቼ ስሰራ እንደዛም እያልኩ እየታገልኩ ምን እያልኩ ከዛ ደግሞ የራሴን ስራ ለመስራት አሰብኩ እንደገና። ኦኬ የራሴን ስራ ስልህ አትሌትነት ለመሮጥ ህልም ነበር ብያለሁ። ዋው ቅድም እዛ አትሌቲክና እየተማርክ እና አራዳ ክፍለ ከተማ የሚባል በሻ ይባላል ሰውየውና እሺ ከሱ ጋር ለመሰልጠን እሱ ጋር ለመግባት ፈለኩ። ሄድኩና ተመዘገብኩ ገባሁ። ከዛ ምን አሰብኩ ራሴን ዝቅ አድርጌ ያንን ነገር ለማሳካት ማለት ነው። ኦኬ ያንን ሁሉን ነገር መስተንግዶውንም ሌላ ስራውንም ተውኩና ለህልሜ ብዬ ማለት ነው ሁሉን ነገር ትቼ ሊስትሮ ጀመርኩ። ምክንያቱም መስተንግዶ ብሰራ ለሩጫው አይመቸኝም። የሆነ የራሴን ስራ ብሰራ ለሩጫው አይመቸኝም። ጠዋትና ማታ መሮጥ አለብህ። ከዛ ሊስትሮ ገባሁ። ሊስትሮ ለራሴ ማለት ነው። ሊስትሮ እየሰራሁ ስሮጥ ኬንያ 32 ከ20 ዓመት በታች 32 ወርቅ ይዘው የመጡ ጊዜ ማለት ነው። የዛ ሰዓት ማጣሪያ ላይ ተወዳደረ ነበርና ጥርስ 32 ነው ተብዬ በዛ ምክንያት ቀርቼ በዛ ምክንያት ተስፋ ቆርጬ ቀረሁ። ለመሮጥ ጥርስ ይታያል እንዴ? 18 ዓመት ካለፈ 32 እንትን ጥርስህ ይጨምራል ይላሉ። ኦኬ እድሜ 18 ከሞላ ጥርስ ሌላ ጥርስ ይጨምራል ነው? ከ28 በላይ ይሆናል ጥርስ ማለት ነው። እኔ ነገር አላውቅም ነበር። በእንደዚህ ምርመራ አለ። እንደዚህ ምርመራ ከ18 ዓመት በታች ከሆንክ ጥርስ ከ28 በታች ነው። ከ28 በታች ነው የሚሆነው። የኔ ደግሞ 29ኛዋ ትንሽ እየበቀለች ነው። በስማም ለጥቂት በዛ ምክንያት ምክንያቱም ከዛ በኋላ አይሳካልኝም አልኩ። ምክንያቱም ብዙ ነገሮችን ሳያቸው እያጣኋቸው ስለሆነ በቃ አይሳካልኝም ብዬ እርም አድርጌ ተውኩት። የራሴን ዝም ብዬ ህይወት ሌላ ስራ ጀመርኩ። ያንን ተስፋ ቆርጬ ማለት ነው። ኦኬ እንጂ ውድድር ለማድረግ ትሬኒንግ ምናምን ጀምረ ነበር? በጣም ብዙ ጊዜ ሰርቻለሁ። በጣም ብዙ ጊዜ ትሬኒንግ ሰርቻለሁ። በጣም ብዙ ጊዜ። ኦኬ እና በዛ ምክንያት ተስፋ በመቁረጥ ምክንያት ተውኩት ማለት ነው። እሺ ተውኩት። ከዛ ወደ ራሴ ህይወት መጣሁ። ሌላ ስራ ጀመርኩ። አሁንም ራሴን አልሰነፍኩም። የራሴን ስራ ለመፍጠር ሞከርኩ። እሺ ከዛ በኋላ ከትሬኒንጉ ምናምን በኋላ ነው ወደ ስደት የሄድከው ወይስ እንዴት ነው? አሁን ቅርብ እኮ ነው የስደት የሄድኩት። አሁን ቅርብ ነው ስደት። እሺ ከዛ የራሴን ስራ መስራት ጀመርኩ ከዚህ አዲስ አበባ። ከዛ ምን ጀመርክ? ይሄውን ሊስትሮውን ትቼ እንደገና ይሄውን ሳንዱቹን ጀመርኩ። ሳንዱቹ ተመለስኩ። እንቁላልም ጀመርኩ። ሳንዱቹ ላይ እንቁላልም ጀመርኩ። ከዛ ደግሞ እንቁላል ከነጋዴ አውጥቼ ለሱቆች እያዞርኩ መሸጥ ጀመርኩ። የሚገርም ነው። ከዛ የተወሰነ የሚገርምህ ደግሞ ከዛ ብር አጣሁና ዜሮ ሆንኩ። ዜሮ ሁኜ 300 ብር ቀረ። እንግዲህ ኪሳራ ውስጥ ገባ። ሁሉም ነገር አብቅቶ ኪሳራ ውስጥ ገባ። እየከሰርክ እንደሆነ ግን ታውቅ ነበር ስራው ላይ ስትሆን? አይደለም ስከስር ነው እንጂ የማውቀው። መጀመሪያ ባቆማ እንደዚህ ነበር። የምከስረው እንደው ታውቃለህ? ያለ አቅሜ
በትንሽ ገንዘብ ያላቅሜን ነገር ጀምርና ነው እንጂ እኮ እኔ ባለ መስራት አይደለም ከስራው እኮ ገብቷል። የሆነች ትንሽ ያቅሜን ስራ ጀምሬው ቢሆን በዛ ብር መክሰር አልችልም ነበር። ግን አቅሜ ወደ ላይ ሐሳቤ ወደ ላይ ስለሆነ በቃ ያላቅሜ ጀምር። አንተ ባንዲ ያሰብከው ከመሬት ተነስተህ ወደ ላይ ነው እንጂ ደረጃውን አላሰብኩት። ቶሎ ብዬ የሆነ ነገር ሳስብ በዛ ከሰርኩ 300 ብር ቀረኝ። ስንት ብር ነበር መነሻ ካፒታሌ? ቢያንስ እስከ 4000 እስከ 5000 ብር ነበር መጀመሪያ ማለት ነው ነበር። ዘይት አለብህ፣ ጨው አለብህ፣ ምናምን ቤት ኪራይም አለብህ። በዛ ሰዓት ቤት ኪራይ 600 ብር ነበር በዛ ሰዓት የነበረው ማለት ነው። ከዛ 300 ብር ቀረች። ቤት ኪራይም የለኝም። የታባት ይላል ከሳሰርክ? አዎ ማንም አይሰጠኝም። ማንም ሰጠኝ ቤተሰብ እዚህ ጧፍ እርግጥ ብል የሚሰጠኝ 1 ብር የለም። ከዛ ምን አደረኩ? ቅቅል እንቁላል ታውቃለህ? አዎ የተቀቀለ እንቁላል ያችን 300 ብር ወደ 500 ብር አሳደግኳት በአንድ ቀን ማለት ነው። ጀግና። ከዛ ስል በ300 ብር ተነስቼ በወር 30 ሺህ ብር ገቢ ያረኳት ያችን እንቁላል ማለት ነው። ከዛ 30 ሺህ ብር ሳረጋት ምን አሰብኩ? እዚህ ግብርም ደግሞ የሆነ ቤቱም ከባድ ስለሆነ ወደ ገጠር ሄጄ መስራት አሰብኩ። አዲስ አበባ ይከብደኛል ብለህ አሰብክ? ትንሽ ከተማ ሄጄ ተነስቼ ወደ ትልቅ ከተማ ብሄድ ይሻለኛል ብዬ አሰብኩ። አንተ ግን እኔ አሁን 300 ብር ሰው ይዞ የቤት ኪራይ የመጣብህ ነው፣ ምግብ አለ፣ ተረዳኝ። ሰው ሳይበላ መዋል አይችልም። መጨከንህ እንዴት ነበር ታስታውሰዋለህ? በ300 ብር አይምሮ ላይ እንዴት መጣል? እንቁላል ገዝቼ ቀቅዬ ብሸጥ የሚለው ነገር እንዴት መጣል? መምጣቱ ብቻ አይደለም እኔ የሚገርም ህይወቴ በቤተሰብ ብቻ ሳይሆን በስራ ምስቅልቅል ያልኩ ነኝ። ምግብ ማለት ነው አንዴ ብቻ እየበላሁ እያቃሉ በዚች ምድር ላይ እኔ ያችን ብር እያለችው ምሳሌ 300 ብር እያለው ጦምን ትውላለህ? ቴማን ይላል አትውልም። ማንም ራሱ አሁን እዚህ ሀገራችን ብቻ ሳይሆን ሌላ ሀገርም አለ ብዬ አላስብም። በቃ በአንድ ቀን አንዲት ምግብ ብቻ እየበላሁ ማለት ነው በቀን ማለት ነው ሳላጠፋ ገንዘቧን ቋጥሬ ማለት ነው በቀን አንዴ ተወየበላ አንዴ ብቻ እየበላሁ ከዛ ቁርስ አልበላም። እሺ ምሳ ከበላሁ ማታ አንድ ዳቦ በላለሁ። በጆሎጂስ በጥብጬ አንድ ዳቦ በላና ተኛለሁ። ከዛ ጆሎጂሱ ደግሞ ጣፋጭ አይደለም ሰውኛን ይዘጋዋል ምግብ ማለት እንዲዘጋብኝ እንደዛ አደርጋለሁ። ወይም ደግሞ ብስኩት አለ ጮርናቄው ማለት ነው እሱ ዘይት አይደለ ይዘጋል ምግብ። እሱን ማታ አንድ በላለሁ ከራበኝ ማለት ነው። ከባድ ከሆነብኝ አንድ እሱን በላና አድራለሁ ማለት ነው። በመነገታው ጠዋት ላይ ምን እንደምትመገቡ? ጠዋት ምንም አልበላም። ጠዋት ምንም አትበላም? በቃ ሲመሽ በቃ ሰውነት እንዲዘጋ ዳቦ ጁስ ትበላለህ። አረጋዛ ደግሞ ጮርናቄ በቃ በጣም ይገርም። እንደዛ እየበላው በወር 30 ሺህ ብር ገቢ ማስገባት ጀመርኩ ማለት ነው። እንደዚህ እየተራብክ እንደዚህ እያሳለፍክ እየተራብኩ ማለት ነው። ምክንያቱም ምን የራሴን ካላነሳው ማንም ያነሰ የለም። ገብቶሃል? ተስፋ የማደርገው ምንም ነገር የለኝም። ራሴን ከጣልኩ በቃ ወድቄ ነው የምቀረው። ከዛ እንደዛ እያረኩ ምን አሰብኩ? ወደ ገጠር ለመሄድ አሰብኩ። ገንዘቧ እየተራባች ስንት ብር ደረሰልህ እጅ ላይ? ወደ ቆይቼማ እስከ 150 ሺህ ብር እንመጣለን ነው እንጨርስ ብዬ ነውና ከዛ ያችን ብር ሰርቼ ወደ 80 ምናምን ሺህ ብር ያዝኩ። አዲስ አበባ ሆነ። ከዛ ተነስቼ ወደ ሄድኩ። ምክንያቱም እዚህ ከተቀመጡ ቤት ኪራይ ከፍላለሁ፣ የአንዳንድ ታክሲ ወጪ አወጣለሁ። የሆነ ነገሮች ሳወጣ በወር ስሰራው ገቢው በጣም አያዋጣም። ትንሽ ከተማ ዝቅ ብለህ ሰርተህ ብትመጣ አሪፍ ነው። ስለዚህ ወደ ገጠር መሄድ አለብኝ ወሰንኩ። ገጠርቹ የተወለድኩባት ቦታ ከተማ ብዙ ስራ አልተፈጠረባትም እና ጮርናቄና ሳምቡሳ እዛ አካባቢ አይታወቅም። ቤተክርስቲያን የነበረችበት ዲቁና የተማርከው ቤት ነበር ያልከኝ? ዲቁና የተማርከው ጣምራሮ ኪዳነ ምሕረት ነው። እሷ ገጠር ነች። ኦኬ። እሷ ወደታች ላልኪው የምትባል ወይም ደግሞ አስከተማ የምትባል አለች። አስከተማ ከሰቆጣ በጣገም ማለት ነው። ወደ አጎቶች አልሄድኩም እነሱ ጋር አልሄድኩም። ከዛ ሄድኩ። ያንን ስራ ብስኩትና ሳምቡሳ ጀመርኩ። እዛ አይታወቅም። እዛ አስቆጣ ጋር ሄደ። እዛ አስከተማ ሄጄ አስከተማ ሄጄ ያንን ጀመርኩ። እሺ ያንን ስጀምር በቃ በጣም አዋጣኝ። ብስኩትና ጮርናቄ እቺ በመጥበሻዋን ገዝቼ ማለት ነው። በመጥበሻዋን ገዝቼ ሳይሆን የሆነ ሰፊ ነገር የሆነ ብረት ነገር አለ። ድስት እንደ ድስት ሆኖ ምንድነው የሆነ ሌላ ነው ስሙና እንደዚህ ሰፊ ነገር ነው። እሺ ከዛ በዛ ዘይት እያረኩ በእንጨት ማለት ነው። በእንጨት
እንጨት ገጠር እየሄድኩ አመጣለሁ፣ ሰብራለሁ፣ እገዛለሁ ጭማሪ በዛ እየሰራው ራስን ትሰብራለህ። ከዛ ደግሞ ራሴ ጋግራለሁ፣ ራሴ ያቦካለሁ። ራሴ ስሰራ አንድ ሰራተኛ ቀጠርኩ። አንተ ትቀጥራለህ ደግሞ አንድ ሰራተኛ ሴት ልጅ ቀጠርኩ። ከዛ ሰው የከተማው ሰው ራሱ ተባበረኝ። ዱቤ ሰጡኝ፣ ዱቄት፣ ዘይት ዱቤ ሰጡኝ። እሺ በቃ እንድሰራ ማለት ነው። ምክንያቱም ያውቁሃል እናት አባትም እንደሌለ ያውቁኛልና እናቴ ደግሞ እዛ አካባቢ በጣም መልካም ነችና ለብዙዎች መነሻ ምክንያት ሆናለች። ማንም እዛ አካባቢ ሳያውቅበት እሷ ነበረች አውቃበን የነበረው በስራ ማለት ነውና እዛ በዛ ተባበሩ ምናምን። አንተ የእናትህ ጉብዝናን ይገባብህ። እና ከዛ ምን ሆነ ምን ተፈጠረ መሰለህ? ሰው ጋር ስትሆን መቼም ከባድ አይደለም። የሆነ አንድ ጓደኛ ያገኘው እሱን ኮንትሮባንድ። እሺ አንተ ሳንቲሙ ጥሩ እየሆነልህ መጣ። ጥሩ እየሆነልህ መጣ። በወር እስከ 150 ሺህ ብር ገቢ ገባው። በስማ ከዛ ኮንትሮባንድ ማለት ነው። እሺ እንስራ ላይ እሺ አራተው አልኩት እንስራ በጣም ያዋጣ እንደዚህ ነው እንደዚህ ነው። እኔ ደግሞ ኦቨር የሚሰቅለኝ ነገር ካገኘው ወደ ኋላ አልመለስ። አንተ ደረጃ አትፈልግም በዚህ ለመውጣት ነው ላጥ ማለት ነው። ባንዲ ምክንያቱም የሚደግፍ ሲኖር እኮ ነው። በቃ ሁሉ ነገር እኔ ላይ ስለሆነ ሐሳብ ያና ነው። ስህተት ግን እሱ ነው። ሰው ንገረኝ። ከዛ እሺ አልኩት። እሺ እንስራ አልኩት። ያንን ሁሉንም ብሬ ሰው የሰጠኝ ጭምር ሳይቀር ሁሉንም ብሬ ሰጠሁት። ኮንትሮባንድ ለመነገድ ምን ያህል ነበር የሰጠው? ወደ 250 ሺህ ብር ሆነ። በስመ አብ አንተ 150 ነበረ። ገና የጀመርኩ ሰዓት ነው እንግዲህ እንደዛ የተፈጠረው ማለት ነው። እያደኩ ገና ማለት ነው። 150 እጅ ላይ ነበረ። 100 ከሰው ተበድረ 250 ተበድሬ ሳይሆን ዱቤ የሰጡኝ አልተበድርኩም። ኦኬ ዱቄት ይሰጡኛል። ኩንታል ነው የምወስደው በኩንታል ጀሪካም ደግሞ ወስዳለሁ። የፈለጉትን ሰነም ጀሪካን ዘይት። ምክንያቱም ያ ይተማመኑብኛል። ምስኪን ስለሆንኩ እኔ በጣም ነው የሚተማመኑብኝ። አይ እንዲም ስትታይ ምስኪን ሰጡኝና ከዛ ያን ኮንትሮባንዱ ተያዘ። አንድም ሳትሰሩ አንድ ብር ሳንሰራ ሳይሆን እኛ እጃችን ላይ ሳይገባ ተያዘ። እንዴ ኮንትሮባንድ እጅ ላይ ሲገባ ነው እቃውን የምትከፍለው ነው ወይስ እንዴት ነው? ኮንትሮባንድ ምሳሌ አሁን አንተ ከሆንክ የምትሄደው አንተ ነው የምሰጥህ። አንተ ትሄዳለህ፣ ከፍለህ ይዘህ ትመጣለህ። ገዝተህ ይዘህ ትመጣለህ። ስትመጣ መንገድ ላይ ኬላ ላይ ይያዝብህ ነው ማለት ነው። ጓደኛህን የተያዘበት ታዲያ? ተያዘ። እሱም ምክንያቱም እሱ ይጠይቅ እንጂ እሱ የኔ አይደለም ብሎ ነው ሄደኝ። ምክንያቱም እሱም ሊያስጠይቀው ይችላል በለው። ፖሊስ ሲይዘው እቃውን የኔ አይደለም አይደለም የኔ አይደለም ሳይሆን ፖሊሱ እቃው ሲይዘው እሱ ወርዶ ሄደ። ዝም ብሎ አመለጠ እሱ ማለት ነው። እንደዛ ሆነ። በዛ አንተም ወሽከሊት ሆንክ። በዛ ባዶ ይንቀረው። አሁን ድረስ የዛ ብር አልተከፈለም። የሰዎቹ ብር አሁን ድረስ እዛ ቦታ መግባት አልችልም። ጥላት አፈራው በዛ ማለት ነው። እሺ አሁን ድረስ መግባት አልችልም ሀገሬ ማለት ነው። ቆይ እሱ አምልጦ ከሄደ በኋላ ምን ተፈጠረ? እስቲ በቃ ተያዘ። የሚያዝም ደግሞ ሌሎችም አሉ እዛው ጓደኞቻችን ትንሽ ነገር ይዘው ይመጡ አሉ። እነሱም ስለነበሩ ምንም ማድረግ አትችልም። እነሱ መሰከሩ ለአምልጦ አንተ ለመጣ እንጂ አላምነውም። እንደዛ ብሎ ቢመጣ አላምነውም። እዛው የተሳፈሩም ሰዎች አሉ ዝም ብሎ የሚሄዱ። የያዙም ትንሽ ነገር የያዙ ያመለጡም አሉ የወጡላቸው ትንሽ ይዘው። ስለዚህ እነሱም ስላሉ አንተ ባንዲ 250 ሺህ ብሩን የመደብከው ቀስ እያልክም ለመነገድ አይደለም የሞከራችሁት? ባንዲው ብዙ ቃል ባንዲ ሆኖ በቃ ያወጣን ደሞ ተበልቷል። አምጥተውበታል፣ ሰርተውበታል። እነሱ ሌላ ሰዎች ሰርተውበታል። ሌላ ሰው ተጠቅሞበታል። ምንድን ነበር ብቻ ነው እኮ ስለቃው ባልነግርህ ደስ ይለኛል። እሺ አንተ ጥይት ምናምን ነው? ኧረ አይደለም እንደዛ አይደለም፣ ሌላ ነውና። እሺ ያው ሌላ ጊዜ ብነግርህ ደስ ይለኛል። ችግር የለም። አንተ ላይ ጉዳት የሚያመጣ ከሆነ ነው። አይ ጉዳት ባያመጣም ለዛሬው እሺ ችግር የለም ታለፍ ደስ ይለኛልና። ችግር የለም መናገር በዛ የተነሳ እንደዛ ሆነ ከሰርነ። በቃ እዛ ተስፋ ቆረጡ ድጋሚ ማለት ነው። እሺ አሁን ምርጫ ምንድነው? ስደት መሄድ ነው። ልጁ አመለጠ። ከዛ በኋላ አንተ በዛ ሰዓት ምን ተፈጠረ ብለህ አሁን 250 ሺህ ብር አይደለም ለክፍለ ሀገር ለአዲስ አበባ ውድ ነው። ተረዳኝ። ምን ተሰማ? አሁን ጠፋ ሲል ልጁ ምን ተሰማ? እኔም ጠፋሁ እዛ ከተማ ማለት አበድኩ። እኔ በቃ ምን ማበድ ነው የቀረኝ እዛ። እሱ እንደዛ እንዳለኝ ማታውን እኔ ጠፋሁ እዛ ከተማ። ቃል ደውሎ ነገር አንተ ማታ ጠፋ። ማታ እሱ አይደለም እንደውም የነገረኝ። ተይዟን ብሎ ሌሎች እዛው የነበሩት ናቸው መጀመሪያ ነገሩ። ኦኬ ተይዟን ብሎ ነገሩኝ። ከዛ በኋላ እሱ ነገረኝ።
እሱ እንዳውም ደውሎ ነገር ከዛ ምን አልኳቸው ወዳው ብር ስጠናሉ ደግሞ ወዳው ደግሞ አግኝተው ማለት ነው ሰዎቹ ማለት ነው። አንተ ልጁ ቀለ ይጠፋብኝ ሲል እነሱ ከሰዓት ላይ አግኝተው ብር ስጠናሉ ብር ስጠን ሲሉኝ የሆነ ሰው አበድሬ እሱ ስላልሰጠኝ ነው እሱ ልቀበልና ሰጣችኋለሁ ብያቸው እሺ በቃቸው ብለው እኔ ማታ ወጥቼ አደርኩ እዛ ከተማ ማለት ንብረትን ዕቃን ሁሉን ነገር ትችይ